ሰላም ውድ የዘ ሲክሬት ተማሪዎች እንዴት ናችሁ? ቸርነት ነኝ። ዛሬ 11ኛ ክፍል ማቴማቲክስ ዩኒት 1 ሪሌሽንስ ኤንድ ፈንክሽንስ የሚለውን ፓርት 1 ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አዳዲስ ቪዲዮዎች ደግሞ ስንጭን እንዲደርሳችሁ የደወል ምልክቱን በመጫን ቤተሰብ እንድትሆኑ ለጓደኞቻችሁም ሼር በማድረግ እንድታበረታቱን ያልኩኝ ቀጥታ ወደ ዛሬው ክላስ ገባለሁ። የምንጀምረው ሪሌሽን ከሚለው ነው። ሪሌሽን የቃሉ ትርጉም ራሱ ምንድነው? የቃሉ ትርጉም ዝምድናን ወይንም ደግሞ ግንኙነትን የሚገልጽ ቃል ነው። ይሄ ትርጉሙ ነው። ዲፊኒሽኑስ ምን ማለት ነው? ሪሌሽን is any set of ordered pair ማንኛውም ኦርደርድ ፔር የሆነ ስብስብ ሪሌሽን እንለዋለን። ኤግዛምፕል እዚህ ጋር አለ። መጀመሪያ ሴት ኦፍ ኦርደርድ ፔር ነው ካለን የሴት ሲምቦል ይሄኛው ነው። ይሄ ካሊብሬስ የሴት ሲምቦል ነው። ሶ በዚህ ሴት ውስጥ ኦርደርድ ፔር ሆኖ ከተቀመጡ ይሄንን ነገር ሪሌሽን እንለዋለን ማለት ነው። እዚህ ጋር እንደምታዩት ይሄው ሴት አለ፣ በውስጥ ደግሞ ኦርደርድ ፔር የሆኑ አሉ። እዚህ ጋር ኦርደርድ ፔር የሆነው አበበ ከህይወት ጋር፣ አክሊሉ ከአንተነ ጋር። ይሄ ኦርደርድ ፔር ግን ዝም ብሎ ክሪት የተደረገ አይደለም። የሆነ ምክንያት ወይም የሆነ ግንኙነት ያስፈልገዋል። ይሄ ነገር ክሪት የተደረገው ምናልባት በምን ሊሆን ይችላል? በዝምድና ወይንም ደግሞ በጓደኝነት ወይንም በክላስ ሊሆን ይችላል፣ ወይንም በቤተሰብ ሊሆን ይችላል። ሶ በማቴማቲክስ ሪሌሽን እንደዚህ እያደረገን እንገልጸዋለን ማለት ነው። ሞር ይሄንን በደንብ የሚያብራራለን አንድ ኢኩዌሽን ወስደን ላሳያችሁ። y ኢኳል ቱ 2x የሚባል ኢኩዌሽን ብንወስድ x አንድ ሲሆን y ደግሞ ስንት ይሆናል? 2 ይሆናል ማለት ነው። በx ቦታ አንድ ማስገባት ነው። x እኩል ይሆናል 2 ሲሆን y ኢኳል ቱ 4 ነው የሚሆነው። x ኢኳል ቱ 3 ሲሆን y ኢኳል ቱ 6 ይሆናል። x ኢኳል ቱ 4 ሲሆን y ኢኳል ቱ 8 ይሆናል ማለት ነው። እንደዚህ እያደረገ ኤክስቼንጅ ሲያደርግ ወይም ደግሞ እዚህ ጋር ቼንጅ እያደረገ ይሄዳል። ሶ ይሄንን በሪሌሽን እንዴት አድርገን ነው የምናስቀምጠው? r ኢኳል ቱ ሪሌሽናችን ሪፕሬዘንት የሚያደርገው ይሄ ከሆነ ሴት ኦፍ ኦርደርድ ፔር ስላለን የሴትን ሲምቦል እዚህ ጋር እናስቀምጣለን ወይም ካሊብሬታችንን እናስቀምጣለን። ውስጥ ላይ ግን ኦርደርድ ፔር እናደርጋለን ማለት ነው። በግንኙነታቸው የተፈጠሩትን ነገሮች እዚህ ውስጥ እናስቀምጣለን። ለምሳሌ ኤክስ 1 ሲሆን ዋይ ስንት ነው? 2። ኤክስ 2 ሲሆን ዋይ ስንት ነው? 4። ኤክስ 3 ሲሆን ዋይ 6 ነው። ኤክስ 4 ሲሆን ዋይ ደግሞ 8 ነው። እንዲህ እያለ ይቀጥላል ማለት ነው። ሶ ይሄ ምንድነው ማለት ነው? አንድ ሪሌሽን ነው ማለት ነው። ይሄ ሪሌሽን በምንድነው የተፈጠረው? በምን አይነት ግንኙነት ነው የተፈጠረው? በዚህኛው ኢኩዌሽን ነው ማለት ነው። እንደዚህ አድርጋችሁ ትይዛላችሁ። ባጭሩ ሪሌሽን ማለት ምን ማለት ነው ከተባለ ሪሌሽን ኢዝ ኤኒ ሴት ኦፍ ኦርደርድ ፔር ብለን መመለስ እንችላለን ማለት ነው። ማንኛውም ኦርደርድ ፔር የሆኑ ተጣምረው የተቀመጡ በስብስብ ውስጥ እሱ ምን እንላለን? ሪሌሽን። ሪሌሽን ማለት ኦርደርድ ፔር የሆነ ስብስብ ማለት ነው። ሶ እንደዚህ አድርገን ዲፋይን ማድረግ እንችላለን። ሁለተኛው ሪሌሽን ክሪት የምናደርግበት ደግሞ አለ አሁን በማቴማቲክስ ውስጥ፣ እሱ ደግሞ ካርቴሻን ፕሮዳክት ይባላል ማለት ነው። በካርቴሻን ፕሮዳክት ሪሌሽንን መመስረት እንችላለን ወይም መፍጠር እንችላለን። እንዴት የሚለውን እንይ በደንብ። ኦኬ፣ ሁለት ሴቶችን እንውሰድ። ሴት ኤ እና ሴት ቢ ብለን እንሰይማቸው። የሴት ኤ ኤሌመንት 1 እና 2 ቢሆን የሴት ቢ እና ቢ ቢሆን ከእነዚህ ሁለቱ ላይ ተነስተን ሁለት አይነት ካርቴሻን ፕሮዳክት መስራት እንችላለን። አንደኛው ኤ ክሮስ ቢ፣ ሁለተኛው ደግሞ ቢ ክሮስ ኤ የሚባሉ ካርቴሻን ፕሮዳክት መፍጠር እንችላለን። ኦኬ፣ እንደዚህ ካደረግን በኋላ አሰራሩ እንዴት ነው? እሱን እንይ መጀመሪያ። ኤ ክሮስ ቢን በምንሰራበት ሰዓት አንድን ከኤ ጋር፣ አንድን ከቢ ጋር፣ ሁለትን ከኤ ጋር፣ ሁለትን ከቢ ጋር እያደረግን ኦርደርድ ፔር መፍጠር መቻል አለብን ማለት ነው። ኦኬ 1 ኤ 1 ቢ 2 ኤ 2 ቢ አድርገን ካርቴሻን ፕሮዳክቱን በቀላሉ ማግኘት እንችላለን። ኦኬ መጀመሪያ የኤ ክሮስ ቢ ጋር የተያያዘውን ነገር እንጨርስና ወደ ቢ ክሮስ ኤ እንመጣለን። ከዚህ ጋር በመነሳት የተለያዩ ሪሌሽኖችን መፍጠር እንችላለን። የምንፈጥረው ሪሌሽን ግን ወይም የምንፈጥረው ግንኙነት ወይም የምንፈጥረው ዝምድና ከኤ ወደ ቢ በመባል ይሰየማል። ያ ምንድነው የሚሆነው ማለት ነው? የምንፈጥረው ሪሌሽን ሳብሴት ኦፍ ኤ ክሮስ ቢ መሆን መቻል አለበት ማለት ነው። ሪሌሽን ፍሮም ኤ ቱ ቢ ይሆናል ማለት ነው። ኦኬ እስኪ የተለያዩ ሪሌሽኖችን በመፍጠር እንይ።
R1 እንበልና ከዚህ ውስጥ የተወሰኑትን መውሰድ እንችላለን። መጀመሪያ ግን ሙሉውን እንውሰድ። 1A 1B 2A 2B ይሄኛው ምንድነው? አንድ ሪሌሽን ነው። ሪሌሽን ፍሮም A to B ሊሆን ይችላል። ምክንያቱም ሳብሴት ኦፍ A ክሮስ B ነው። ሳብሴት ማለት ንዑስ ስብስብ ማለት ነው፣ ወይንም ደግሞ አባል ማለት ነው። የዚህኛው አባል መሆን አለበት ማለት ነው። ሳብሴት ስንል ይሄኛው የዚህኛው አባል መሆን መቻል አለበት። ኦኬ ሪሌሽን ቱሳ ደግሞ እንዴት አድርገን ክሬት ማድረግ እንችላለን? ያው 1A 1B አድርገን ሁለተኛውን ሪሌሽን ደግሞ ክሬት ማድረግ እንችላለን። ይሄም ሪሌሽን ፍሮም A to B ሊሆን ይችላል። ለምን? ሳብሴት ኦፍ A ክሮስ B ስለሆነ ማለት ነው። ሪሌሽን 3 ብለን ደግሞ አሁንም ክሬት ማድረግ እንችላለን ወይ መፍጠር እንችላለን። የሱን ደግሞ 2A ብቻ ማለት እንችላለን። ይሄ አሁን ሪሌሽን ፍሮም A to B መሆን ይችላል። ለምን? ሳብሴት ኦፍ A ክሮስ B ስለሆነ ማለት ነው። የተለያዩ እንደዚህ መፍጠር እንችላለን። ነገር ግን ሪሌሽን ፍሮም A to B ከተባለ መጀመሪያም እንደምናደርገው ማለት ነው A ክሮስ Bን እንሰራለን። ከዛ በኋላ የተፈጠረው ሪሌሽን A to B ለመባል ምን መሆን አለበት ማለት ነው? ይሄ ሪሌሽን የA ክሮስ B ሳብሴት መሆን መቻል አለበት፣ ወይም ይሄ ሪሌሽን የA ክሮስ B ንዑስ ስብስብ መሆን መቻል አለበት ማለት ነው። ኦኬ ይሄን እንደዚህ ካደረገን ከዚህ ጋር ተያይዞ እንድናቅ የሚጠበቅብን ነገር ዶሜን ሬንጅ የሚባል ነገር አለ። ዶሜንን ሪፕሬዘንት የምናደርገው በዚህ ነው። ዶም አር የሬንጅ ደግሞ እንደዚህ ነው። እነዚህ ምን ማለት እንደሆኑ እንያቸው። ዶሜን በምንልበት ሰዓት የሪሌሽኑ ፈርስት ኮምፖነንት ወይንም ደግሞ ፈርስት ኮኦርዲኔት ኦፍ ዘ ኦርደርድ ፔር መሆን መቻል አለበት ማለት ነው። ፈርስት ኤሌመንቶቹ መሆን አለበት። ለምሳሌ ለዚህ ነው ለአር1 አሁን ዶሜኑን አውጡ ከተባለ 1 2 ነው የሚሆነው ማለት ነው። ለሁለተኛው ሪሌሽን ደግሞ ዶሜኑን አውጡ ከተባለ 1 ነው የሚሆነው። ለሶስተኛው ሪሌሽን ደግሞ ዶሜኑን አውጡ ከተባለ 2 ነው የሚሆነው። ሶ እዚህም ጋር ኮንክሉድ ማድረግ ምን ይችላል ነገር ምንድነው? ዶሜን ኦፍ አር ምን መሆን አለበት? ሳብሴት ኦፍ ኤ መሆን መቻል አለበት ማለት ነው። እስኪ እንግዲህ እንየው። ዶሜን ኦፍ አር1 ዶሜን ኦፍ አር1 ማለት ስንት ነው? እዚህ ጋር እንደምታዩት 1 እና 2 1 2 ኦኬ። ዶሜን ኦፍ አር2ን ብንሰራስ ዶሜን ኦፍ አር2 ማለት ደግሞ 1 ብቻ ነው። እዚህ ጋር ፈርስት ኤሌመንቱ 1 ነው፣ 1 ይሆናል ማለት ነው። ዶሜን ኦፍ አር3 ብንሰራ ምንድን ነው የሚሆነው? 2 ነው የሚሆነው። አሁን እነዚህ ሁሉ ምንድናቸው? ዶሜን ናቸው አይደል? የሰራናቸው እነዚህ ሁሉ የማን ሳብሴት መሆን መቻል አለባቸው ማለት ነው? የኤ ሳብሴት መሆን መቻል አለባቸው፣ ወይም የኤ ንዑስ ስብስብ መሆን መቻል አለባቸው። ቼክ አድርጉ። ዶሜን ኦፍ አር1 ስታዩ ይሄው የዚህ ስብስብ ነው። እንደገና ዶሜን ኦፍ አር2ን ስታዩ የዚህ ስብስብ አባል ነው ወይም ሳብሴት ነው። እዚህ ጋርም የአር3 ዶሜን ለኤ ምንድን ነው ማለት ነው? ሳብሴት ነው ማለት ነው። ስለዚህ አንድችንም ነገር መያዝ አለባችሁ ማለት ነው። ይሄ ምን ላይ ነው እያየን ያለ ነው? ኤ ክሮስ ቢን በመስራት ሪሌሽን ፍሮም ኤ ቱ ቢን እያወጣን ነው ማለት ነው። ወይም ሪሌሽን ፍሮም ኤ ቱ ቢ ከተባለን ኤ ክሮስ ቢን በመስራት ዶሜኑን፣ ሬንጁን፣ ሪሌሽኑን እንዴት እንደምናወጣ እያየን ነው ማለት ነው። ኦኬ ሬንጅ ከተባለሳ እንደምታዩት እዚህ ጋር ኦርደርድ ፔር ነው። የኦርደርድ ፔሩ ሰከንድ ኤሌመንት ወይንም ደግሞ ሰከንድ ኮምፖነንቱ ሬንጅ ይሆናል ማለት ነው። ኦኬ እስኪ ሬንጅ ኦፍ አር1 እናውጣ። ሬንጅ ኦፍ አር1 ማለት ኤ ቢ፣ ሬንጅ ኦፍ አር2 ኤ ቢ፣ ሬንጅ ኦፍ አር3 ምንድነው የሚሆነው? ኤ ብቻ። እንደምታዩት እዚህ ጋር ያሉት ሬንጆቹ የማን ሬንጅ ናቸው? የሪሌሽን ፍሮም ኤ ቱ ቢ ናቸው አይደለም? ነገር ግን ምን መሆን አለባቸው ማለት ነው? የቢ ሳብሴት መሆን መቻል አለባቸው ማለት ነው። ስለዚህ ይህንም ነገር መያዝ አለባቸው። ሬንጅ ኦፍ አር ሳብሴት ኦፍ ቢ ነው የሚሆነው ማለት ነው። ይሄ ግን መቼ ነው? ሪሌሽን ፍሮም ኤ ቱ ቢ ፈልጉ ስንባል ኤ ክሮስ ቢን እናወጣለን። የኤ ክሮስ ቢ ሪሌሽን የተለያዩ ሪሌሽኖችን ክሬት ማድረግ እንችላለን። ግን ክሬት የምናደርገው ሪሌሽን ሳብሴት ኦፍ ኤ ክሮስ ቢ መሆን አለበት። ዶሜኑ ደግሞ ሳብሴት ኦፍ ኤ መሆን አለበት። ሬንጁ ደግሞ ሳብሴት ኦፍ ቢ መሆን መቻል አለበት ማለት ነው። እዚህ ጋር እንደዚህ ካየን ኦኬ ቢ ክሮስ ኤን ደግሞ እንዴት እንደሆነ ላሳያል። ሴት ኤ ምንድነው ብለናል? 1 2 ነው። ሴት ቢ ደግሞ
ኤ ቢ ነው። አሁን ቢ ክሮስ ኤን ቅድም ሰርተነዋል። ያው እዚህ ጋር እንጻፈው A1 A2 B1 B2 ይሄኛው ቢ ክሮስ ኤ ነው። እዚህ ጋር ደግሞ የምንፈጥረው ሪሌሽን ምን መሆን አለበት? ሳብሴት ኦፍ ቢ ክሮስ ኤ። የሚፈጠረው ሪሌሽን ግን ምንድን ነው? ሪሌሽን ፍሮም ቢ ቱ ኤ ይሆናል ማለት ነው። ክሪት እናድርግ እስኪ። ሌት R1 ብለን አንድ ሪሌሽን ክሪት እናድርግ። ራሱ ሊሆን ይችላል A1 A2 B1 B2 ሊሆን ይችላል። ይሄ ብቻ አይደለም። R2 ብለን ደግሞ ሌላም ክሪት ማድረግ እንችላለን። A1 A2 አድርገንም ክሪት ማድረግ እንችላለን። ይሄ ብቻ አይደለም። ሪሌሽን 3 ደግሞ ምን ብለን ክሪት ማድረግ እንችላለን? A2 ብለን ክሪት ማድረግ እንችላለን ማለት ነው። የተለያዩ እንደዚህ መፍጠር እንችላለን። ግን ምን መሆን አለበት? ሳብሴት ኦፍ ቢ ክሮስ ኤ አባል መሆን መቻል አለበት፣ ወይንም የቢ ክሮስ ኤ ንዑስ ስብስብ መሆን መቻል አለበት ማለት ነው። ሳብሴት የሚለው ቀጥታ ትርጉሙ ንዑስ ስብስብ የሚለው ስለሆነ ኦኬ። እዚህ ጋር ደግሞ ማወቅ ያለብን ነገር ፖይንት እንደ ቅድሙ መያዝ ያለባችሁ ነገር ምንድን ነው? ሪሌሽን ፍሮም ቢ ቱ ኤ ፈልጉ ከተባለ ምን እንደምታደርጉት ቢ ክሮስ ኤን ትሰራላችሁ። ሪሌሽን ፍሮም ቢ ቱ ኤ ከተባለ ማለት ነው። ከዛስ እናንተ የምታወጡት ወይም ክሪት የምታደርጉት ሪሌሽን ምን መሆን አለበት? የቢ ክሮስ ኤ ሳብሴት መሆን አለበት። ዶሜን ኦፍ አር የምን ሳብሴት መሆን አለበት? የቢ መሆን አለበት። ሬንጁ ደግሞ የማን ሳብሴት መሆን አለበት? የኤ ሳብሴት መሆን መቻል አለበት ማለት ነው። እስኪ እዚህ ከሰራናቸው ውስጥ እናውጣ። እንደቀድም ዶም R1 ዶሜን ኦፍ ሪሌሽን 1 ብናወጣ ምንድነው የሚሆነው? ፈርስት ኤሌመንት ነው እንደነገርኳችሁ ኤ አለ፣ ኦኬ ቢ አለ። ኤ ቢ እንደምታዩት ዶሜን ኦፍ R1 ይሄ ከሆነ ይሄም የማን ሳብሴት መሆን አለበት ማለት ነው? የቢ ሳብሴት መሆን መቻል አለበት። ይኸው እዚህ ጋር እንደምታዩት ሳብሴት ነው። ኦኬ ዶሜን ኦፍ R2 ምንድነው የሚሆነው? እዚህ ጋር ኤ ነው። ይሄውን የማን ሳብሴት ነው? የቢ ይኸው እንደምታዩት። ኦኬ ለዚህኛውም ያው ኤ ነው የሚሆነው። ምንድነው ሳብሴት ኦፍ ቢ ነው የሚሆነው ማለት ነው። ኦኬ ሬንጁሳ ሬንጅ ኦፍ R1 ብናወጣ ምንድነው የሚሆነው? ሰከንድ ኤሌመንት ኦፍ ኦርደርድ ፔር የሆነው ሰከንድ ኤሌመንት ወይም ሰከንድ ኮምፖነንት እሱ ሬንጅ ነው ማለት ነው። 1 2 ይሄ ደግሞ የማን ሳብሴት መሆን አለበት ማለት ነው? የኤ ይሄው የዚህ ምንድነው ሳብሴት ነው እንደምታዩት። ገና እዚህ ጋር 2 ሬንጁ ለሪሌሽን 3 2 ማለት እንደገና የኤ ሳብሴት ነው። ስለዚህ እነዚህን ነገር መያዝ መቻል አለባችሁ ማለት ነው። ኦኬ ይሄንን እንደዚህ ካደረገን በኋላ ወደ ዴፊኒሽኑ እንምጣ። አሁን given two sets A and B, any set R of ordered pair x, y, where x is elements of A and y elements of B is called a relation from A to B. አሁን A to B ሪሌሽን ፈጠረን ማለት የተፈጠረው ሪሌሽን ሳብሴት ኦፍ A ክሮስ B መሆን አለበት ብለናል አይደለም? A ክሮስ B ይሄ የተፈጠረው ሪሌሽን የኤ ክሮስ ቢ ሳብሴት ከሆነ በኦርደርድ ፔር ነው የሚቀመጠው። ከዛ ውስጥ ጀነራላይዝ አድርገን ለማስቀመጥ ኤክስ ኮማ ዋይ አድርገን እንወክል። ይሄ ኤክስ ኮማ ዋይ ማንን ነው የሚያሳየው? እዚህ ጋር የምታዩት ለምሳሌ ሪሌሽን ዋን ላይ ብትወስዱ ጂ ኤክስ ነች፣ ጂ ዋይ፣ ጂ ኤክስ ነች፣ ጂ ዋይ፣ ጂ ኤክስ፣ ጂ ዋይ፣ ጂ ኤክስ፣ ጂ ዋይ አድርገን ለዚህኛውም ልክ እንደዚህ የመጀመሪያዎቹን ኤክስ ቀጣይ ያሉትን ደግሞ ዋይ አድርጋችሁ ማሳየም ማለት ነው። ሶ እቺ ኤክስ ምን መሆን አለባት? ኤሌመንትስ ኦፍ ኤ መሆን አለባት። ዋይ ደግሞ ኤሌመንትስ ኦፍ ቢ መሆን አለበት። እስኪ እንደ ኤግዛምፕል ከሪሌሽን 1 እዚህ ላይ ይሄኛውን እንውሰድ። 2 ኮማ ኤ ብንወስድ ኤክስ እያልኩ ያለሁት እቺ ነው፣ እቺ ደግሞ ዋይ እያልኩ ነው። አሁን ኤክስ ኤሌመንትስ ኦፍ ኤ ነው ወይስ አይደለም? 2 ኤሌመንትስ ኦፍ ኤ ነው አይደለም? ነው። ይሄው እዚህ ጋር እንደምታዩት። እንደገና ደግሞ ዋይ ደግሞ ማን ነው? እዚህ ጋር ኤ ነው። ኦኬ እዚህ ጋር ደግሞ ሁለተኛውን ደግሞ ማን ብዬ ነው ያሳየምኩት? ዋይ። ዋይ ደግሞ የማን ኤሌመንት መሆን አለበት? የቢ። ቼክ እናድርግ። ያው ዋይ ማለት ኤ ነው። ኤ ደግሞ የቢ ምንድን ነው? ኤሌመንት ነው ማለት ነው። ሶ በማጠቃለያ እንደዚህ አድርጋችሁ መያዝ ትችላላችሁ ማለት ነው። ከዚህ በኋላ ኦርደርድ ፔር የሆነው ኤክስ ዋይ እያልኩ ያለሁት እቺ የመጀመሪያቷ ምን ተብላ ትጠራለች? ፈርስት ኢንትሪ ትባል ትችላለች፣ ፈርስት ኮምፖነንት ትባል ትችላለች፣ ወይም ደግሞ ፈርስት ኮኦርዲኔት ማለት እንችላለን።
ዋይን ደግሞ ምን ማለት እንችላለን? ሰከንድ ኮኦርዲኔት ወይም ደግሞ ሰከንድ ኮምፖነንት ወይም ደግሞ ሰከንድ ኢንትሪ ማለት እንችላለን ማለት ነው። እንደዚህ አድርጋችሁ ይሄንን መረዳት ትችላላችሁ ማለት ነው። አሁን ያብራራዋላችሁ እዚህ ጋር አለ ማለት ነው። ኦኬ find the domain and the range of the relation። እዚህ ጋር ሪሌሽን ሰጥቶናል። የዚህ ሪሌሽን ዶሜን እና ሬንጅ ነው የምንፈልገው አሁን። ኦኬ ዶሜን ኦፍ አር ስንል ምንድነው ማለት ነው? ስብስባችንን ከፍትና የመጀመሪያዎችን ኤሌመንት መውሰድ ነው። እነዚህን መውሰድ ነው። ያ ማለት 45 48 41 46 50 ይሆናል ማለት ነው። ሬንጅስ second elements of ordered pair range of R እሱስ ደግሞ ምንድን ነው የሚሆነው? 65 68 62 66 70 ይሆናል። እንደዚህ አድርጋችሁ ማውጣት ትችላላችሁ ማለት ነው። ኦኬ እንቀጥል። እዚህ ጋርም እንደምታዩት ኤግዛምፕል አለ። in a certain school there are 4 sections of grade 11 and each section is related with the number of students in the given section as in table 1 below። ቴብሉ ይሄኛው ነው። find the relation are defined by table 1። በዚህ ቴብል ላይ ዲፋይን የተደረገው ሪሌሽን ፈልጉ ነው የሚለው። ይሄንን ምን ማድረግ እንችላለን ማለት ነው? ሴክሽን 1 ከዛስ 49 ከዛስ ሴክሽን 2 51 ከዛስ ሴክሽን 3 48 ከዛስ ሴክሽን 4 50 አድርገን ሪሌሽናችንን እንደዚህ አድርገን ክሪት ማድረግ እንችላለን ማለት ነው። ዶሜን ኦፍ አር ምንድን ነው ይላችሁ? ሴክሽን 1 ሴክሽን 2 ሴክሽን 3 ሴክሽን 4 እንዲህ ይሆናል ማለት ነው። ሬንጅስ ሬንጅ ኦፍ አር ምንድን ነው የሚሆነው? 49 51 48 50 እንደዚህ አድርጋችሁ መስራት የምትችሉ ይሆናል ማለት ነው። ኦኬ እዚህ ጋር ደግሞ አሪፍ ኤግዛምፕል አለ። ይሄን ኤግዛምፕል ደግሞ እናያለን። given a relation r ሪሌሽኑ እንደዚህ አድርጎ ተሰጥቶናል። ሪሌሽን x, y ኦኬ y equal to x square and x is elements of ይሄ ነው ተብሎ ተሰጥቷል። አሁን x ማን ሊሆን ይችላል ማለት ነው? -2 ሊሆን ይችላል፣ -1 ሊሆን ይችላል፣ 0 ሊሆን ይችላል፣ 1 ሊሆን ይችላል፣ 2 ሊሆን ይችላል ማለት ነው። ኦኬ ኤ ላይ list all the elements of r ነው የሚለው። ኦኬ x equal to -2 ሲሆን y ስንት ነው የሚሆነው? x ስኩዌር ነው። ይሄን ስኩዌር ማድረግ ነው 4 ይሆንላችኋል። x equal to -1 ሲሆን y equal to +1 ይሆናል። x equal to 0 ሲሆን y ምንድን ነው የሚሆነው? 0። x equal to 1 ሲሆን አሁንም y equal to 1 ነው የሚሆነው። x equal to 2 ሲሆን y equal to 4 ይሆናል። ስለዚህ ሪሌሽኑ ምንድን ነው የሚሆነው? ኦኬ -2 ሲሆን +4 ኦኬ -1 ሲሆን 1 0 ሲሆን 0 1 ሲሆን 1 2 ሲሆን 4 እዚህ ጋር የተደጋገመ ነገር የለም። ስለዚህ ይሄ ሪሌሽናችን ይሆናል ማለት ነው። ኤ ላይ ያለው መልስ ይሄ ነው የሚሆነው። ዶሜን ኦፍ አር ሳ ምንድን ነው የምናደርገው? ፈርስት ኤሌመንቶችን ነው የምንወስደው ወይም ደግሞ እዚህ ጋር ያሉት ሊሆኑ ይችላል ማለት ነው። -2 -1 0 1 2 ሊሆን ይችላል ማለት ነው። ሬንጅ ኦፍ አር ሳ እሱስ ደግሞ ምን ሊሆን ይችላል? 1 0 2 ሊሆን ይችላል። ወይም አስተካክለን ስንጽፈው 0 1 2 0 1 2 እነዚህ ብቻ ነው የሚሆኑት ማለት ነው። ኦኬ እንደዚህ አድርገን መስራት የምንችል ይሆናል ማለት ነው። ሌላኛው ሪፕሬዘንቴሽን ኦፍ ሪሌሽንስ የሚለውን የምናየው ሪሌሽን እንዴት አድርገን ነው ሪፕሬዘንት ማድረግ የምንችለው እነሱን እናያለን። መጀመሪያ ላይ ግን አንቺን ዲፊኒሽን እንዴ A relation may consist of a finite set of ordered pair or an infinite set of ordered pair። እዚህ ጋር ፋይናይት ስንል ገደብ ያለው ወይም የሚቆም ኦርደርድ ፔር ነው። እዚህ ጋር ደግሞ የማይቆም ለምሳሌ ለሚቆመው ልንገራችሁ። አንድ ሪሌሽን ክሬት እያደረኩ ነው። 1 3 ሲሆን ደግሞ 5 እያለ የሚሄድ ነው። ይሄ አሁን ምንድነው? ፋይናይት ሴት ኦፍ ኦርደርድ ፔር ነው። ስለዚህ ምን እንለዋለን? ይሄኛውን ሪሌሽን ሆኖ ግን ምንድነው?
ፋይናይት ኦርደርድ ፔር ያለው ነው። ነገር ግን ሪሌሽን ቱን ክሬት ላድርግና 1 ኤ ልበል 1 3 ልበልና እንዲህ የሚቀጥል ከሆነ ይሄኛው ደግሞ ምን አይነት ሪሌሽን ነው ማለት ነው? ኢንፋይናይት ኦርደርድ ፔር ያለው ሪሌሽን ነው ብለን መግለጽ እንችላለን ማለት ነው። ስለዚህ ሪሌሽን አሁን እንዴት አድርገን ሪፕሬዘንት እንደምናደርግ እኔ ኤ ላይ ሴት ኦፍ ኦርደርድ ፔርስ ይሄኛው ምን አይነት ሪሌሽን ነው? እንደዚህ አይነት ፎርም የሚጻፍ ማለት ነው። እስካሁን እያየን ያለ ነው 1 2 3 4 6 7 እያለ የሚሄድ አይነት ሪሌሽን ምን እንለዋለን? ሴት ኦፍ ኦርደርድ ፔር ማለት እንችላለን ማለት ነው። ሁለተኛው ደግሞ ኮረስፖንደንስ ቢትዊን ዶሜን ኤንድ ሬንጅ። ለምሳሌ የኤ ስብስብ እዚህ ጋር ኤ 1 2 3 ቢሆን የቢ ስብስብ ደግሞ እዚህ ጋር በቬን ዲያግራም እየገለጽኩት ነው ማለት ነው ኤ ቢ ሲ ቢሆን ሪሌሽናቸው እንደዚህ ክሬት ቢደረግ ይሄ ሪሌሽን ፍሮም ኤ ቱ ቢ ነው፣ ግን በቬን ዲያግራም ነው የገለጽነው አይደል? ቢ እንደዚህ አይነት ቢን ወይም ደግሞ ሪሌሽንን በእንደዚህ አይነት ሪፕሬዘንት ማድረግ እንችላለን ማለት ነው። ሲ ላይ ግራፍ ነው። ለምሳሌ እዚህ ጋር እያነሳናቸዋል እዚህ ጋር ያስቀመጥነው ሪሌሽን በግራፍን መግለጽ የምንችል ይሆናል ማለት ነው። እሱንስ እንዴት አድርገን ይሄኛው ዋይ ነው ይሄኛው ኤክስን ቢያሳይ 1 ሲሆን ዋይ 2 ነው። ስለዚህ ኤክስ 1 እዚህ ጋር ነው፣ ዋይ ደግሞ እቺ 1 እቺ 2 ብትሆን እቺ ፖይንት 1 ኦኬ። ከዛስ 3 ሲሆን 4 3 ሲሆን ደግሞ 4 ደግሞ እዚህ አካባቢ ቢሆን ያው እንደዚህ እያደረግን መግለጽ እንችላለን ማለት። ከዛስ 6 ሲሆን ደግሞ 7 እዚህ አካባቢ ይመጣል። እንደዚህ አድርገን ፖይንቶችን ብንገልጽ ይሄኛው ሪሌሽንን ሪፕሬዘንት ሊያደርግ ይችላል ማለት ነው። ዲ ላይ ደግሞ አን ኢኩዌሽን በኢኩዌሽንም ደግሞ ሪፕሬዘንት ማድረግ እንችላለን። ለምሳሌ ሪሌሽን አር ኢኳል ቱ ኤክስ ኮማ ዋይ ይሄ ኦርደርድ ፔር መሆኑን የሚያሳይ ነው። ዋይ ኢኳል ቱ ኤክስ ስኩዌር ካደረገ በኋላ ኤንድ ልክ እንደ ቅድሙ ኤክስ ኢዝ ኤሌመንትስ ኦፍ -1 0 1 2 3 እንደዚህ አድርጎም መግለጽ ይቻላል ማለት ነው። ይሄ ደግሞ በኢኩዌሽን የተገለጸው። ኢ ላይ በምንመጣበት ሰዓት ደግሞ አን ኢኳሊቲ ኦር ኮምቢኔሽን ኦፍ ዲስ መግለጽ ይቻላል። በኢንኢኳሊቲ መግለጽ እንችላለን። ለምሳሌ ሪሌሽን ኤክስ ኮማ ዋይ ዋይ ሌስ ዛን ኦር ኢኳል ቱ ኤክስ ስኩዌር ፕላስ 1 ኤንድ ኤክስ ኢኳል ቱ 2 ብንል አንደኛ ኤክስ እቺንም እዚህ ጋር ምን ማድረግ ይችላል? ኤክስ ሌስ ዛን 2 የሆነ ቫልዩ ነው የምንወስድ ካልኩም ምንድነው ይሄ በኢንኢኳሊቲ ገለጽኩት ማለት ነው። ወይንም ደግሞ ከዚህኛው ከዲ ጋር ኤክስ ኢኳል ቱ 2 አድርጌ መግለጽ እችላለሁ እንድቼ ማለት ነው። እንደዚህ ያደረግን ሪፕሬዘንት ማድረግ የምንችል ይሆናል ማለት ነው ሪሌሽንን። ኦኬ ኤ ላይ ለምሳሌ ላየነው ነገር ይሄ ሪሌሽን ቢሰጥ ዶሜን እና ሬንጁን መፈለግ ትችላላችሁ። ዶሜኑ ሴት ኦፍ ፈርስት ኦርደር ኤሌመንትስ ኦፍ ዘ ሪሌሽን ነው የሚሆነው። ሬንጁ ደግሞ ሰከንድ ኤሌመንትስ ኦፍ ዘ ኦርደርድ ፔር ኦፍ ዘ ሪሌሽን ነው የሚሆነው። ቀላል ነው ማለት ነው ይሄኛው። እዚህ ጋርም እንደምታዩት ዶሜን እና ሬንጅ ፈለግ ከተባለ ዶሜኑ የመጀመሪያው ነው ይሄኛው ነው፣ ሬንጁ ደግሞ ይሄኛው ነው ማለት ነው። ኦኬ ይሄንም እንደዚህ አድርጋችሁ መስራት ትችላላችሁ። ኦኬ ይሄንን እንስራው እስኪ። ኦኬ መጀመሪያ ይሄን ሪፕሬዘንት የሚያደርገው ሪሌሽን አውጡ ከተባለ እንዴት አድርገን የምናወጣው? -2 ከማን ጋር ነው የመጣው? ከ4 ጋር። ኦኬ ከዛ አሁንም 1 ኦኬ። ሁለተኛው ኤግዛምፕል ደግሞ ይሄ ነው። ዶሜን እና ሬንጁን ነው ፈልጉ የሚለው። መጀመሪያ ጋር ሪሌሽኑን እስኪ እኛ እናውጣው። ኦኬ -2 ከማን ጋር ነው? ከ4 ጋር ፔርድ ሆኗል። እንደገና 1 ከ-4 ጋር እንዲሁም 1 ከ2 ጋር 1 ከ4 ጋር ፔርድ ሆኗል። ከዛ ሲቀጥል ደግሞ 3 ከ4 ጋር ፔርድ ሆኗል። አሁን ይሄ ሪሌሽኑ ነው። ዶሜኑ ከፈለገ የመጀመሪያ ኤሌመንቶችን መውሰድ እንችላለን፣ ወይም ደግሞ በአጭሩ እዚህ ጋር ያለው የመጀመሪያው ይሄኛው ዶሜኑን የሚወክል ይሆናል ማለት። ስለዚህ ዶሜን ኦፍ አር ብንል ምንድን ነው የሚሆነው? -2 1 3 እዚህ ጋር ብትወስዱት ያ ነው የሚሆነው። ሬንጁስ ሬንጅ ኦፍ አር ምንድን ነው የሚሆነው? -4 2 4 ይሆንልናል ማለት ነው። እንደዚህ እያደረገን በቀላሉ መስራት የምንችል ይሆናል ማለት ነው። ኦኬ እዚህ ጋር ደግሞ በግራፍ የተሰጠ ነው። ሪሌሽኑ በግራፍ የተሰጠን ሪሌሽኑ መጀመሪያ ማውጣት እንችላለን ከፈለግን። ሪሌሽኑ ማውጣት እንችላለን። እንዴት አድርገን ነው የምናወጣው? ይኸው 1 ሲሆን ኤክስ 1 ሲሆን ዋይ ስንት ነው? 2። ስለዚህ 1 2 ማድረግ እንችላለን።
ኦኬ ከዛ ሲቀጥል አሁንም አንድ ሲሆን ስንት አለ? 4 አለ። እንደገና አንድ ሲሆን -4 አለ። ኦርደሩን ይሄን እንግዲህ አስተካክላችሁ መጻፍ ትችላላችሁ፣ ችግር የለውም እንዲህ ብታስቀምጡት። ኦኬ ከዛ 3 ሲሆን 4 አለ። እንደገና ደግሞ -2 ሲሆን ስንት አለ? 4 አለ ማለት ነው። ይሄ ሪሌሽኑ ነው። ዶሜኑስ ዶሜን ኦፍ R እንዴት አድርገን መግለጽ እንችላለን? እሱ የነዚህ የመጀመሪያ ኤሌመንቶች መውሰድ እንችላለን፣ ወይንም ደግሞ እዚህ ጋር 1 3 እና -2 -2 1 3 ዶሜናችን ይሆናል። ሬንጅ ኦፍ R እንዴት አድርገን እናውጣ? ሬንጅ ኦፍ R እዚህ ጋር ማውጣት እንችላለን። 1 ሲሆን 2 ነው፣ ስለዚህ 2 አለ። ኦኬ እንደገና 1 ሲሆንም 4 አለ። እንደገና ደግሞ -4 አለ ማለት ነው። ስለዚህ ይሄን አስተካክላችሁ መጻፍ ትችላላችሁ። -4 to 4 ማድረግ ትችላላችሁ። አስተካክላችሁ ጽፉት። -4 to 4 ሊሆን ይችላል ማለት ነው። እዚህም ጋር መውሰድ ትችላላችሁ ሰከንድ ኤሌመንቱ ማለት ነው። እዚህ የኦርደርድ ፔሩ ሰከንድ ኤሌመንት 2 4 እና -4 እዚህ ጋር እንደምታዩት የመጀመሪያው ኤሌመንት ደግሞ ዶሜን የሚወክል ይሆናል ማለት ነው። ኦኬ ይሄኛውን ኤግዛምፕል ደግሞ ማየት እንችላለን። A relation R is defined by R equal to x, y. X is elements of real number, y is elements of real number, and y equal to 2x. Find the domain in the range of R. ይሄኛው እዚህ ጋር y equal to 2x ነው። x ምንም ባውንደሪ የለውም፣ yም ደግሞ ምንም ባውንደሪ የለውም። elements of real number ነው። ስለዚህ ዶሜኑም ሴት ኦፍ ሪል ነምበር ነው፣ ሬንጁም ደግሞ ሴት ኦፍ ሪል ነምበር ነው የሚሆነው ማለት ነው። ይሄንን ከፈለጋችሁ ግራፍ አንስታችሁ ቼክ ማድረግ ትችላላችሁ። ግራፉ እንደዚህ አይነት ነገር ነው የሚሆነው። ይሄ ሪፕሬዘንት የሚያደርገው y equal to 2x ነው። ስለዚህ ምንም ነገር የኤክስ ኤሌመንት ወደዚህ በኩል ምንም ገደብ ስላልተቀመጠለት፣ ወደዚህም በኩል ምንም ገደብ ስላልተቀመጠለት ዋይም ኤክስ ወደዚህ በሄደ ቁጥር ወደታች ዋይም ይሄዳል። እዚህ ጋር ደግሞ ኤክስ ወደዚህ በሄደ ቁጥር ዋይም ደግሞ ወደ ላይ መሄዱ አይቀርም። ስለዚህ ዶሜኑ ሬንጁም ሴት ኦፍ ሪል ነምበር መሆን ይችላል ማለት ነው። ኦኬ ይሄኛው ደግሞ በጣም ወሳኝ ኤግዛምፕል ስለሆነ በደንብ እንድታዩ። draw the graph of the relation R given by R equal to the set of xy for all xy elements of real number ነው። x እና y ምንድናቸው? elements of real number ናቸው። እዚህ ጋር ግን ሁለት ኢኒኳሊቲስ ነው ያሉት። አንደኛው ይሄ ነው፣ አንደኛው ደግሞ ይሄኛው ነው። ለዚህ ነው ግራፍ የምናነሳው ማለት ነው። ከዛ በኋላ ነው ዶሜን እና ሬንጁን የምናወጣው። የቀደሙ አንድ ግራፍ ብቻ ስለሆነ ነው። በዛ ላይ ኤክስ እና ዋይ ምንም ገደብ ስለሌላቸው ነው ሴት ኦፍ ሪል ነምበር ነው ዶሜኑም ሬንጁም ያልነው። እዚህ ጋር ግን ሁለት ኢኩዌሽኖች ነው ያሉት። ስለዚህ ጥንቃቄ ማድረግ አለብን ማለት ነው። የመጀመሪያው y less than or equal to x plus 1፣ ሁለተኛው ደግሞ y plus x less than or equal to 2። ይሄ ማለት y less than or equal to minus x plus 2 የሚለውን ይገልጽልኛል ይሄኛው። ከነዚህ ሁለቱ ተነስተን ነው ግራፉን የምናነሳው ማለት ነው። በመጀመሪያ ደረጃ ሌስ ዛን ኦር ኢኳል ቱ ወይም ደግሞ ግሬተር ዛን ኦር ኢኳል ቱ ካለ ግራፋችን ምንድነው የሚሆነው ማለት ነው? ሶሊድ ላይን ነው የምንጠቀመው። እንደዚህ አይነት ነገር ነው የምንጠቀመው ማለት ነው። ግሬተር ዛን ኦር ኢኳል ቱ ከሆነ ደግሞ ሌላ ተጨማሪ ነገር ከዚህ ባሻገር ምን እንደሚያሳየው ከላይኑ በላይ ነው የሚቀባው የሚለው ነው። ሌስ ዛን ኦር ኢኳል ቱ ከሆነ ደግሞ ወርታች ነው የሚቀባው ማለት ነው። ሌላው ሌስ ዛን እና ግሬተር ዛን ሲሆን፣ ሌስ ዛን ወይ ግሬተር ዛን ሲሆን ደግሞ ብሮክን ላይን እናደርጋለን። ከዛስ ሌስ ዛን ሲሆን ወደ ታች እንቀባለን፣ ግሬተር ዛን ሲሆን ደግሞ ወደ ላይ እንቀባለን ማለት ነው። ይሄ ነው። ስለዚህ አሁን y equal to x plus 1 እንበለው ለመጀመሪያው። ኦኬ ለዚህኛው ግራፉን ለማንሳት x ኢንተርሰፕት እና y ኢንተርሰፕት ማግኘት የሚጠበቅብን። x ኢንተርሰፕት ማለት y equal to 0 ማድረግና x አክሰስን ተች አድርጎ የሚያልፍበት ቦታ ነው የምንፈልገው። x ምንድነው የሚሆነው? -1 ላይ ነው ተች የሚያደርገው ማለት ነው። ኦኬ y ኢንተርሰፕት ኤክስን 0 ማድረግ ነው። ኤክስን 0 ስናደርግ ዋይን ተች የሚያደርገው ስንት ላይ ነው? 1 ላይ ነው ማለት ነው። ስለዚህ ለዚህኛው አሁን ግራፍ ማንሳት እንችላለን ማለት ነው መጀመሪያ ላይ። ኦኬ መጀመሪያ ኤክስ ዋይ አክሰስ እናንሳ። ይሄኛው ኤክስ አክሰስ ነው፣ ይሄኛው ደግሞ ዋይ አክሰስ ነው። ኤክስ -1 ተች የሚያደርገው እዚህ ጋር ነው፣ ዋይ ደግሞ 1 ላይ ነው። ስለዚህ ግራፉ እንዴት ነው የሚሆነው ማለት ነው? እንደዚህ አይነት ነገር ይሆናል ማለት ነው። ይሄ ዋይ ኢኳል ቱ ኤክስ ፕላስ 1ን የሚገልጽ ነው ማለት ነው። ነገር ግን ሌስ ዛን ኦር ኢኳል ቱ ስለሚል ምን አለ ወደ ታች እንቀባለን ማለት ነው። እንደዚህ አድርገን እንቀባለን። ይሄ ግራፍ አሁን የሚገልጸው ምንድነው? ዋይ ሌስ ዛን ኦር ኢኳል ቱ ኤክስ ፕላስ 1 የሚለው ነው። ወደዚህኛው ደግሞ እንምጣ። ዋይ ኢኳል ቱ ማይነስ ኤክስ ፕላስ 2 ወደሚለው እንምጣና ኤክስ ኢንተርሰፕት ዋይን 0 ማድረግ ነው። ዋይን 0 ስናደርግ ኤክስ ኢኳል ቱ 2ን እናገኛለን ማለት ነው። ዋይ ኢንተርሰፕት ሳ
ዋይ ኢንተርሰፕት ደግሞ ኤክስን 0 ማድረግ ነው። ኤክስን 0 ስናደርግ ስንት እናገኛለን? 2። ስለዚህ 2 እዚህ ጋር ቢሆን እዚህም ጋር ደግሞ 2 እዚህ ጋር ቢሆን ሌላ ከለር ተጠቀምና ግራፉ እንዴት ነው የሚሆነው? ሶሊድ ነው። መጀመሪያ እንደዚህ ያደርጋለሁ። ከዛስ ሌዛን ኦር ኢኳል ቱ ነው እንደምታዩት ወርታች ነው የሚቀባው ማለት ነው። አሁን ይሄው ለዚህ ግራፍ ብቻ ዶሜኑ ኦር ሪል ነምበር ነው። ለዚህኛው ግራፍ ብቻ ዶሜኑ ኦር ሪል ነምበር ነው። ሬንጃቸውም ለየብቻ ከሆነ ኦር ሪል ነምበር ነው። አንድ ላይ ነው የተጠየቅነው። ኦኬ አንድ ላይ ሲሆን ግን የጋራ የሆኑበትን ቦታ ነው የምንወስደው ማለት ነው። እንደምታዩት የጋራ የሆነው ይሄኛው ሪጅን ነው እንደምታዩት። ስለዚህ አሁን ዶሜን ኦፍ አር ምንድን ነው የሚሆነው? ዶሜኑ እንደምታዩት ይሄ ሁለቱ የሚገናኙበት ቦታ ይሄ ነገር ወደዚህ እያደገ ሲመጣ የሚቀባው ወርታች ነው የሚመጣው። የዚህኛውም ወርታች እንደዚህ ስለሚመጣ ይገናኛል ማለት ነው ስቲል። ስለዚህ በዚህ ሳይድ እስከ ኔጌቲቭ ኢንፊኒቲ ይሄዳል የኤክስ አክሰስ። ወደዚህም ደግሞ እንዲህ ብትወስዱ ግራፍ እንዲህ የተቀባለ ሊመጣ ከግራፉ በታች ወደዚህ ኤክስ ቫልዩ እያደገ ይመጣል ማለት ምንም ገደብ የለውም በዚህና በዚህ ሳይድ። ስለዚህ ምን ይሆናል? ማይነስ ኢንፊኒቲ ቱ ፖዚቲቭ ኢንፊኒቲ ወይንም ደግሞ ዶሜን ኦፍ አር ኤክስ ኢዝ ኤሌመንትስ ኦፍ ሪል ነምበር ማድረግ እንችላለን ማለት ነው። ሬንጁ ላይ ደግሞ እንምጣ። ሬንጅ ኦፍ አር ሬንጁ ላይ ደግሞ በምንመጣበት ሰዓት የዋይን ነው አይደል የምናየው። በምናይበት ሰዓት ወደ ታች እንደምታዩት እንደፈለገ ነው። ይሄ ነገር እንደዚህ ያደገ መጣ ማለት የኤክስ ብቻ አይደለም ወደዚህ እየሰፋ ይመጣው፣ የዋይም ወደ ታች እየጨመረ ነው ይመጣው አይደለም። ግራፍ ወደ ታች እየሄደ ነው የሚሄደው። ወደ ላይ ግን ባውንድድ ነው፣ ከዚህ አያልፍም ግራፉ። የሁለቱ የጋራቸው ከዚህ ወደ ላይ አያልፍም። ስለዚህ ወደ ታች እስከ ኔጌቲቭ ኢንፊኒቲ ድረስ መሄድ ይችላል። ወደ ላይ ግን እንደፈለገበት መሄድ እስከዚህ ድረስ ነው የሚሄደው ወደ ላይ። እስከዚህ የሚሄድበትን ቦታ ደግሞ እንዴት አድርገን ነው የምናውቀው? ሁለቱ የሚገናኙበት ቦታ ላይ እኩል ናቸው ብለን እንነሳለን ማለት ነው። የዚህኛው ኢንኢኳሊቲ ደግሞ ሪፕሬዘንት የሚያደርገው የትኛው ነው? ዋይ ሌስ ዛን ኦር ኢኳል ቱ ማይነስ ኤክስ ፕላስ 2። ኦኬ አሁን እቺን ነው የምንፈልገው። እቺ ሁለቱ የሚነካኩበት ቦታ እኩል ናቸው ብለን እንነሳ። የትኛውን ኢኩዌሽን ነው እኩል የሚያደርገው? እዚህ ጋር ያለውንና ይሄኛውን ማለት ነው። ሶ ኤክስ ፕላስ 1 ኢኳል ቱ ማይነስ ኤክስ ፕላስ 2። አሁን እቺ ወደዚህ ላምጣት 2ኤክስ ትሆናለች። 1 ወደዛ ሳልፍ ደግሞ 1 ትሆናለች። ኤክስ ኢኳል ቱ 1 ኦቨር 2 ይሆናል ማለት ነው። ኤክስ ኢኳል ቱ 1 ኦቨር 2 ከሆነ ዋይ ስንት ነው የሚሆነው? ዋይ ማለት ኤክስ ፕላስ 1 ነው። ስለዚህ 1 ኦቨር 2 ፕላስ 1 ያ ማለት 3 ኦቨር 2 ይሆናል ማለት ነው። እቺ የሚነካኩበት ቦታ ስንት ነች ማለት ነው? 1 ኦቨር 2 ኮማ 3 ኦቨር 2። ታዲያ ከኢንፊኒቲ ተነስቶ እስከ ድረስ ነው የሚሄደው ዋይ ማለት ነው፣ እስከ 3 ኦቨር 2። ስለዚህ ሬንጁ ምንድነው ሊሆን የሚችለው ማለት ነው? ከማይነስ ኢንፊኒቲ እስከ 3 ኦቨር 2 3 ኦቨር 2ን ያጠቃልላል። ስለዚህ ምን ማድረግ ይችላል? ዋይ ኢዝ ኤሌመንትስ ኦፍ ማይነስ ኢንፊኒቲ ቱ 3 ኦቨር 2። ይሄ ምኑን ሪፕሬዘንት ሊያደርግ ይችላል? ሬንጁን ሪፕሬዘንት ሊያደርግልን ይችላል ማለት ነው። እንደዚህ አድርገን ካየን ወደ ቀጣይ ቶፒካችን በምንመጣበት ሰዓት ደግሞ ኢንቨርስ ኦፍ ሪሌሽን ኤንድ ዴር ግራፍ። ኦኬ ይሄም በጣም ቀላል ስለሆነ እናያለን በደንብ። ሪሌሽን አር እንውሰድ ለምሳሌ፣ ወይም ሪፕሬዘንት የሚያደርግልን አር ነው። ኦኬ 1a 2b 3c ይሄኛውን አንድ ሪሌሽን ነው ብለን እንውሰድ። የአር ኢንቨርስ ፈልጉ ከተባለ ምንድን ማድረግ ነው? እነዚህን ቦታዎች ማቀያየር ነው የኛ። a1 ከዛስ b2 ከዛስ c3 ይሆናል ማለት ነው። ይሄኛው ምን ማለት ነው? የዚህኛው ኢንቨርስ ነው ማለት ነው። ኦኬ ይሄኛው ላይ በምን ፎርም ነው ኦርደርድ ፔር የተደረገው? ኤክስ ኮማ ዋይ በዚህ ፎርም ከሆነ የዚህ ኢንቨርስ ማለት ደግሞ እዚህ ጋር ምንድነው የሚሆነው? ዋይ ኮማ ኤክስ ይሆናል ማለት ነው። ዋይ እና ኤክስን አቃይሮ ማስቀመጥ ነው የሚሆነው። እዚህ ጋር እንደምታዩት ያውና ሪሌሽን አር ኢኳል ቱ ኤክስ ኮማ ዋይ ከሆነ በዚህ ፎርም የተቀመጠ ከሆነ ሪሌሽናችን ኤክስ ኮማ ዋይ ኦርደር ፔሩ በዚህ የተፈጠረ ከሆነ ኤክስ ኮማ ዋይ ምን መሆን አለበት? ኤሌመንትስ ኦፍ ሪሌሽናችን መሆን መቻል አለበት። ለምሳሌ እዚህ ጋር 2ቢን ብንወስድ ኤክስ ኮማ ዋይ ወሰድኩ ማለት ይሄ የራሱ የዚህ ሪሌሽን ምን መሆን አለበት? ኤሌመንት መሆን አለበት ማለት ነው። ኢንቨርስ ስናደርግሳ ኢንቨርስ ስናደርግ ደግሞ ዋይ ኤክስ እዚህ ጋር ኤክስ ኮማ ዋይ ግዴታ የማን ኤሌመንት መሆን አለበት? የአር ኤሌመንት መሆን አለበት ማለት ነው። እያቀያየርን ነው የምንፈጥረው፣ ግን ኤክስ ኮማ ዋይ የማን ኤሌመንት መሆን አለበት? የሪሌሽን የኦሪጂናሉ መሆን መቻል አለበት ማለት ነው። ያ ማለት
እዚህ ጋር አሁን ቱ ቢ ነበር ያወሰር ነው ስናቀያይረው ምንድን ነው የሚሆነው? ቢ ቱ። ግን እዚህ ጋር ይሄንን አስታክለን ስንጽፈው ቱ ቢ የማን ኤሌመንት መሆን አለበት? የአር ኤሌመንት መሆን አለበት ማለት ነው። እዚህ ጋር ገልብጠን ጽፈን አስታክለን ስንጽፈው የሪሌሽናችን ኤሌመንት ካልሆነ ኢንቨርሱ አይደለም ማለት ነው። ይሄ እንደዚህ አድርጋችሁ ትይዛላችሁ። አይ ቲንክ በጣም ሲምፕል ነው ብዬ አስባለሁ። እዚህ ጋር ሌላ ተጨማሪ ማወቅ ያለባችሁ ነገር ምንድን ነው? ዶሜን ኦፍ አር ኢኳል ቱ ሬንጅ ኦፍ አር ኢንቨርስ ነው የሚሆነው። እዚህ ጋር እንደምታዩት የዚህኛው ዶሜን ማለት ለምሳሌ እንስራው ዶም ኦፍ አር ኢኳል ቱ ምንድን ነው የሚሆነው? 1 2 3 ነው አይደለም? ከምን ጋር ነው እኩል ያለው? ሬንጅ ኦፍ አር ኢንቨርስ ጋር ነው። የአር ኢንቨርስ ደግሞ ይሄ ነው፣ ሰከንድ ኤሌመንት ነው ሬንጅ የሚያሳየው። ስለዚህ እዚህ ጋር ሬንጅ ኦፍ አር ኢንቨርስ ስንሰራ ምንድን ነው የሚሆነው? 1 2 3 1 2 3 ይሆናል ማለት ነው። እንደምታዩት በጣም ጠቃሚ ነው ይሄ ነገርም። ኦኬ ሌላኛው ደግሞ ሬንጅ ኦፍ አር ከማን ጋር ነው እኩል የሚሆነው? ዶሜን ኦፍ አር ጋር ነው ማለት ነው። እስኪ ሬንጅ ኦፍ ሌላኛው ማወቅ ያለባችሁ ፖይንት ደግሞ ሬንጅ ኦፍ አር ከማን ጋር ነው እኩል ሊሆን የሚችለው? ዶሜን ኦፍ አር ኢንቨርስ ጋር ነው። ይህን ነገር ማወቅ መቻል አለባችሁ። ኦኬ እንስራቸው። እነዚህ ሁለቱን እንግዲህ ማወቅ አለባችሁ ብያቸዋለሁ። ለዚህኛው ኤግዛምፕል ወስደናል፣ ለዚህኛውም እንስራ። ሬንጅ ኦፍ አር ምንድን ነው የሚሆነው? ኤ ቢ ሲ ነው። ኤ ቢ ሲ ዶሜን ኦፍ አር ኢንቨርስ ሳ የዚህኛው ማለት ነው። ያው ኤ ቢ ሲ ኤ ቢ ሲ። ስለዚህ ይሄና ይሄ ደግሞ ምንድን ነው? እኩል ነው ማለት ነው። እነዚህ ሁለት ነገሮች ማወቅ ይጠበቅባቸዋል። እዚህ ጋር እንምጣ። ሌት አር ይኸው ሪሌሽን ተሰጥቶናል። የዚህን ኢንቨርስ ነው ፈልጎ የተባለው። መጀመሪያ ግን እስኪ በደንብ ያሁን እየሰራን የነበረውን እያብራራን እንድንሄድ በደንብ ዶሜን ኦፍ አር ማለት ምንድን ነው የሚሆነው? 1 2 3 4 5 አይደል? ሬንጅ ኦፍ አርሳ ምንድን ነው የሚሆነው? 3 5 7 11 23። ኦኬ አር ኢንቨርስን እንስራው። አር ኢንቨርስ ምንድን ነው ብያቸው? ማቀያየር ነው። 3 ኮማ 1 5 ኮማ 2 7 ኮማ 3 11 ኮማ 4 23 ኮማ 5። አሁን የዚህን ዶሜንና ሬንጅ እናውጣ። ዶሜን ኦፍ አር ኢንቨርስ የመጀመሪያ ኤሌመንት 3 ከዛስ 5 ከዛስ 7 ከዛስ 11 ከዛስ 23። ኦኬ ሬንጅ ኦፍ አር ኢንቨርስ ሳ ሰከንድ ኤሌመንት እናጣ 1 2 3 4 5። አያችሁ እዚህ ጋር እንግዲህ ምንድን ነው ብለናል ቅድም? ዶሜን ኦፍ አር ኢንቨርስ ሬንጅ ኦፍ አር ጋር ዘ ሴም ነው። እንደገና ሬንጅ ኦፍ አር ኢንቨርስ ከዶሜን ኦፍ አር ጋር ዘ ሴም ነው ብለናል። እንደምታዩት ዘ ሴም ነው ማለት ነው። ኦኬ እዚህ ጋርም ቴብል 3 ቢሎ ጊቭስ ኤ ሪሌሽን አር ቢትዊን ኤ ፐርሰንስ ኤጅ ኤንድ ፐርሰንስ ማክሲመም ሪኮመንድድ ሀርት ሬት ነው። ስለዚህ አር ኢንቨርሱን ነው ፈልጎ የተባለው። መጀመሪያ ላይ ሪሌሽናቸው መስራት ትችላላችሁ። ሪሌሽናቸው 20 ሲሆን 200፣ 30 ሲሆን 190፣ ከዛስ 40 ሲሆን 180። ይሄኛው የተሰጠን ሪሌሽን ስለሆነ ማለት ነው። ፐርሰንስ ኤጅ ከፐርሰንስ ማክሲመም ጋር ነው። ያው ፐርሰንስ ኤጁ እዚህ ጋር ነው። ቼክ አድርጉ። እነዚህም አቃይሮ ምናልባት ፈተና ላይ ከመጣ ይሄን ያህል አይሄድም፣ ግን ምናልባት ማረጋገጥ አለባችሁ። እዚህ ጋር ያለው እዚህ ጋር የተባለው መጀመሪያ ላይ ያለው መሆኑን። ሲቀጥል ደግሞ ያለው የሰከንድ ኤሌመንት ማለት ነው። ኦኬ 50 ከ170 ጋር 60 ከ160 ጋር ይሄ ነው ሪሌሽን። አር ኢንቨርስ ሳ አር ኢንቨርስ ቦታቸውን ማቀያየር ነው። 200 ከ20 ጋር 190 ከ30 ጋር 180 ከ40 ጋር 170 ከ50 ጋር 160 ከ60 ጋር እንደዚህ ይሆናል ማለት ነው። ይሄ በጣም ቀላል ነገር ስለሆነ በደንብ ልትረዱት ይገባል ማለት ነው። ኦኬ
ይሄኛው ኤግዛምፕል ደግሞ for the relation r defined by the diagram in the figure 1.7 find r inverse እንዳተሳሳቱ መጀመሪያ ሪሌሽኑን ማውጣት ትችላላችሁ እናንተ ከፈለጋችሁ። ሪሌሽኑ 1 ሲሆን a ከዛስ 1 ሲሆን c 2 ከa ጋር እንደገና 2 ከb ጋር እንደገና ደግሞ 3 ከc ጋር ከዛስ 4 ይሄ ነው። r ኢንቨርስ ፈልጉ ከተባለ ደግሞ የዚህን ተገላብጦሽ ማድረግ ነው። 1a ከዛስ c1 ከዛስ a2 b2 c3 a4 ማድረግ ትችላላችሁ ማለት ነው። ወይም ደግሞ እያያችሁ ማውጣት ትችላላችሁ። ከዚህ ጋር ያው a ከማን ጋር ከአንድ ጋር ይሄውና ከዛስ a ከሁለት ጋር ከዛስ a ከማን ጋር ከአራት ጋር ይሄው እዚህ ጋር ያወጣናቸው ማለት ነው። ከዛ ሲቀጥል ደግሞ b ከማን ጋር ከሁለት ጋር ብቻ b ከሁለት ጋር ይሄው c ከአንድ ጋር ይሄውና c ከሶስት ጋር ይሄው እዚህ ጋር በጣም ቀላል ነው ማለት ነው። ይሄኛውን ኤግዛምፕል እንሰራለን። given relation r in the set of ordered pair xy for all xy elements of real number and y equal to 3x plus 6. a find the inverse of r, b find the domain and the range of r inverse. እንደዚህ አይነት ጥያቄዎችን ለመስራት ሁለት ስቴፖችን ማወቅ መቻል አለብን። አንደኛው ስቴፕ 1 x እና y ን ማቀያየር ነው። ስቴፕ 2 solve for y. ኦኬ ስቴፕ 1 x እና y ን ማቀያየር ነው ካለን እዚህ ጋር እንመጣና x equal to 3y plus 6. ስቴፕ 2 ለy ነው ሶልቭ የምናደርገው 3y equal to x minus 6 over 3 ስናደርግ x equal to x minus 6 over 3 y equal to x over 3 minus 6 over 3 ማድረግም እንችላለን y equal to 1 over 3x minus 2 ይሆናል ማለት ነው። ሶ ይሄንን ኢንቨርሱን በዚህ ፎርም ማስቀመጥ ከፈለኩኝ ማድረግ ያለብኝ ምንድነው? ባይዘው እቺ ብቻ ምን እንደምትባለው ሴት ላይ ሪፕሬዘንቴሽን ኦፍ ሴት ላይ ተማራችኋል። አንዱ ሴትን ሪፕሬዘንት የምናደርግበት ሴት ቢልደር ሜተድ ይባላል። በዚህ ፎርም ለማስቀመጥ ኢንቨርሱን አንደኛው r inverse equal to the set of y, x ሁለቱን አቀያየረን ግን x y elements of ምን እንደሆነ ያለበት ሪል ነምበር ነው መሆን ያለበት ኤንድ እንልና እዚህ ጋር ተቀያይሮ ካስቀመጠን የመጀመሪያውን ስቴፕ ነው ወስደን እዚህም ጋር ማስቀመጥ ያለብን ማለት ነው። x equal to 3y plus 6 ለምንድን ነው እንደዛ ያደረግነው? y ን አሁን እዚህ ጋር እንደ ኢንፑት ነው እየወሰድን ያለነው እንደ ኢንፑት ነው፣ x ደግሞ እንደ አውትፑት ነው። ስለዚህ y ን የሆነ ዋጋ እዚህ ጋር ስናስገባ x ን እናገኛለን ማለት ነው። y እዚህ ጋር ሌላ ቁጥር ስናስገባ x ን እናገኛለን። ለዛ ነው በዚህ ፎርም የሚቀመጠው። ሁለተኛው መንገድ ደግሞ እዚህ ጋር ምንም ሳይቀያየር x, y አድርገን for all x y elements of real number ነው x እና y and እንላለን። አሁን ደግሞ ግባቱ ማን ነው? x ነው አይደለም? አውትፑት ደግሞ y ነው። ስለዚህ ኢንፑቷ x ያለችበት አውትፑቱ ደግሞ ይሄኛውን እንወስዳለን ማለት ነው። y equal to 1 over 3 x minus 2 ይሆናል ማለት ነው። በዚህ ሁለቱም መንገድ የምናገኘው ኦርደር ፔር the same ነው የሚሆነው። አሁን እዚህ ጋር ቼክ እናድርግ። x ን አንድ እንውሰድ እስኪ። አንድ ስንወስድ y ስንት ነው የሚሆነው? 9። ለዚህኛው ነው እየሰራው ያለው። x አንድ ሲሆን y ደግሞ 9 ይሆናል። አሁን ይሄ የሪሌሽናችን አንዱ ኤሌመንት መሆን ይችላል ማለት የዚህ ሪሌሽን አንዱ ኤሌመንት ነች። የዚህ ኢንቨርስ ማለት ደግሞ 9,1 ማለት ነው። አሁን እዚህ ውስጥ እያስገባችሁ ቼክ ማድረግ ትችላላችሁ እናንተ ከዚህ ጋር እንደሚመጣ ማለት ነው። እዚህ ጋር ይሄንን እየወሰድን ቼክ ማድረግ እንችላለን። ግብአታችን ማን ነው? አሁን y ነው አይደለም? y ስንት ነው እዚህ ጋር? 1። ኦኬ አንድ እዚህ ጋር አስገቡ። አንድ ስታስገቡ 3 times 1 3 plus 6 9 ይሆናል ማለት ነው። ይሄንን ታገኛላችሁ። ኦኬ እዚህ ጋር ደግሞ ግብአታችን ማን ነው? x ነው። x ስንት ነው ግብአቱ? 9 እናስገባ y equal to 1 over 3 times 9 minus 2 በምናረግበት ሰዓት 1 ነው የምናገኘው። ይሄንን እናገኛለን ማለት ነው። በዚህ መሰረት መስራት የምትችሉ ይሆናል ማለት ነው። ኦኬ ለቢ ደግሞ ለመመለስ በምንመጣበት ሰዓት find domain and range of r inverse
አሁን አር ኢንቨርሳችንን በዚህ ሁለቱ አስቀምጠናል። አንዱን እንውሰድ ዘሴም ነው የምናገኘው ችግር የለም። ለዚህኛው ከወሰደን y equal to 1/3 x minus 2 ነው የሚለው። አሁን ለዚህኛው የፈለገ በኤክስ ቦታ ብታስገቡ yን undefined የሚያመጣ ቦታ የለም ማለት ነው። ስለዚህ ዶሜን ኦፍ አር ኢንቨርስ ምንድነው የሚሆነው? ኦር ሪል ነምበር ነው ማለት ነው። ወይም ደግሞ ኦር ኤክስ ኢዝ ኤለመንትስ ኦፍ ኦር ሪል ነምበር ማድረግ እንችላለን። ሬንጅ በምትሰሩበት ሰዓት ደግሞ በዚህ ጊዜ ሬንጅ በምትሰሩበት ሰዓት አሁን ኤክስ የፈለገ ቫልዩ ብትወስዱ ለምሳሌ በጣም ትንሽ ቁጥር ከወሰዳችሁ ኔጌቲቭ ሊመጣ ይችላል። በጣም ትልቅ ቁጥር ከወሰዳችሁ ፖዚቲቭ ይመጣል። ስለዚህ ፖዚቲቭም ኔጌቲቭ እናገኛለን። ሬንጅ ኦፍ አር ኢንቨርስ ምንድነው? ሴት ኦፍ ሪል ነምበር ወይም ደግሞ y is elements of real number ነው የሚሆነው ማለት ነው። ኦኬ የዚህ ዶሜን ማለት ከየትኛው ከኦሪጂናሉ ሬንጅ ጋር the same ነው የሚሆነው። የዚህኛው ሬንጅ ማለት ደግሞ ኦሪጂናሉ ምን ጋር ዶሜን ጋር the same ነው የሚሆነው ማለት ነው። ሁለተኛው ላይ በምንመጣበት ሰዓት find the inverse of relation r in the set of x, y for all x, y elements of real number y greater than or equal to x minus 3 and y less than or equal to x plus 5 ለሚለው ለዚህ ሁለት ስቴፖች አሉ ብያለሁ። ስቴፕ 1 ምንድነው የምናደርገው? መቀያየር ነው። x greater than or equal to y minus 3 and እዚህ ጋር ደግሞ x less than or equal to y plus 5 ይሆናል። ስቴፕ 2 ደግሞ ምንድነው የምናደርገው ብያችኋለሁ። ለy ነው ሶልቭ ብናደርገው ለy ሶልቭ ስናደርግ እቺ ማይነስ 3 ወደዚህ ስናሳልፋት ፕላስ ነው የምትሆነው። ስለዚህ y less than or equal to x plus 3 ይሆናል ማለት ነው። እቺን እዚህ ጋር ሳመጣት ፕላስ ትሆናለች። y less than or equal to x plus 3 ወይም ደግሞ x greater than ወይም ደግሞ x plus 3 greater than or equal to y ይሆናል ማለት the same ነው ከዚህ ጋር and እዚህ ጋርስ ጂን 5 ወደዚህ ባመጣት y greater than or equal to x minus 5 ይሆናል። እቺ ወደዚህ ይሰዷል x minus 5 less than or equal to y ይሄ ማለትና ይሄ ደግሞ the same ነው። እዚህ ጋር y ይበልጣል ወይም እኩል ይሆናል እያለ ነው። እዚህ ጋርም y ይበልጣል ወይም እኩል ይሆናል እያለ ነው። ስለዚህ በዚህ ፎርም ካስቀመጥኩ በኋላ ሪሌሽኑን በሁለት መንገድ መግለጽ እንችላለን ብለናል። አንደኛው አቃይረን y, x for all x and y elements of real number ካረግን በኋላ ከዛስ ምን እንደምናደርገው x greater than or equal to y minus 3 and x less than or equal to y plus 5 ለምን እንደዚህ ያደረኩት? እዚህ ጋር እንደ ኢንፑት እየወሰድኩ ያለሁት ማንን ነው? y ነው ማለት ነው። y እንደ ግብአት ሶስት x እናገኛለሁ። ለዛ ነው እዚህ ጋር በy የሆነ ሳስገባ x እናገኛለሁ፣ በy የሆነ ቦታ ሳስገባ x እናገኛለሁ። ሁለተኛው መንገድ ደግሞ እዚህ ጋር x, y xን as input y ደግሞ as output ስወስድ ማለት ነው። ኦኬ x, y elements of real number ከዛስ ምን እንደማደርግ አሁን ደግሞ x እንደ ኢንፑት ነው የተወሰደች ያለችው ይሄን ሁለተኛውን ስቴፕ ተጠቀማለሁ ማለት ነው። y less than or equal to x plus 3 and y greater than or equal to x minus 5 የሚለው ትክክለኛ መልስ ይሆንልናል ማለት ነው። እነዚህ ሁለቱ ይሆናሉ። ግራፍ ኦፍ ኢንቨርስ ሪሌሽንስ እኛም በቀላሉ እንዴት እንደምትሰራው አሳያችኋለሁ። አሁን አንድ ኦርደር ፔር a, b ከወሰድኩኝ የዚህ ኢንቨርስ ምንድነው የሚሆነው ብለናል? b, a ቼክ እናደርግ። 1, 2 የዚህ ኢንቨርስ ምንድነው? 2, 1 እዚህ xy አክሲስ ላይ ለማንሳት እንሞክር። 1 2 እዚህ ጋር ቢሆን ያው እቺ ነች ማለት ነው። 1, 2 ማለት 2, 1 ማለትስ 2, 1 1 ደግሞ እዚህ ጋር ብትሆን እዚህ ጋር ነው የምትሆነው ማለት ነው። የዚህ ኢንቨርስ ይሄኛው ነው ማለት ነው። ግን እነዚህ ምንድናቸው? ሚረር ኢሜጅ ናቸው። ይሄንን ሚረር ኢሜጅ መሆኑን የሚያረጋግጥልን ምንድነው? እዚህ ጋር y equal to x የሚል ነገር ማውጣት መቻል አለብን ማለት ነው። ግራፉን በትክክል አላነሳሁትም። እናንተ ግን ያው ስኩዌር ደብተር የምትጠቀሙ ከሆነ ትክክለኛ ይመጣላችኋል ማለት ነው። ከዚህ እስከዚህ ያለው ርቀትና ከዚህ እስከዚህ ያለው ርቀት እኩል ነው መሆን ያለበት ማለት ነው። ይሄኛው y equal to x የኢንቨርሳችን ሚረር ኢሜጅ የሚፈጥርልን ላይን ነው ማለት ነው። ይሄኛው ይሄንን y ይሄንን x አድርገን እንወስዳለን።
እዚህ ጋርም እንደምትመለከቱት እቺ ፖይንት ኤቢ ከሆነች የዚች ሚረር ኢሜጅ ቢኤዚ ጋር ይመጣል ማለት ነው። ለዚህ ሁለቱ ሚረር ኢሜጅ የሚፈጥርልን ላይን ደግሞ ምንድነው? y ኢኳል ቱ ኤክስ የሚለው ላይን ነው ማለት ነው። y ኢኳል ቱ ኤክስ የሚለው ከዚህ እስከዚህ ያለው ርቀትና ከዚህ እስከዚህ ያለው ርቀት ደግሞ እኩል ነው ማለት ነው። ኦኬ ይሄኛው ኤግዛምፕል ላይ ስንመጣ ደግሞ ጊቨን ሪሌሽን ተሰጥቶናል። ከዛም በኋላ ምንድነው የምንፈልገው? ኢንቨርሱን ነው ደግሞ እኛ ማንሳት የምንፈልገው። ኦኬ መጀመሪያ የዚህን እናነሳለን። የዚህ ማለት 0 0 ይሄውና 1 ኮማ 2 ማለት ይሄውና ከዛ 2 ኮማ 4 ማለት ይሄውና 3 ኮማ 6 ማለት ይሄኛው ምንድነው ማለት እነዚህኞቹ የሚወክሉት የሪሌሽናችንን ግራፍ ነው ማለት ነው። የዚህን ግራፍ ነው። የኢንቨርሱን የሚወክሉልን ደግሞ እነዚህኞቹ ናቸው። ኢንቨርሱን ከፈለጋችሁ አሁንም እንደሚሆነው 0 0 ኦኬ ከዛስ 2 ኮማ 1 ከዛስ 4 ኮማ 2 ከዛስ 6 ኮማ 3 ቼክ ማድረግ ትችላላችሁ። 0 0 እዚህ ጋር ዘሴም ነው፣ ምንም የሚቀየር ነገር የለውም። 1 ኮማ 2 የነበረው ግን ምን ይሆናል? 2 ኮማ 1 ይሆናል ማለት ነው። ያው እዚህ ጋር 2 ኮማ 1 ማለት ቺነች ቺኛቷ ፖይንት ነች የምትገልጽልኝ። ከዛስ 4 ኮማ 2 ማለት ደግሞ የትኛው የምትገልጸው? ቺኛቷ ነች። እሺ ከዛ 6 ኮማ 3 የምትገልጽልኝስ ቺኛቷ ነች። ስለዚህ ይሄኛው ግራፍ ደግሞ ምንድነው ማለት ነው? የዚህኛው ኢንቨርስ ነው ማለት ነው። እንዲህ ማድረግ ትችላላችሁ። የዚህኛው ኢንቨርስ ደግሞ ከተጠየቀን ዋናውን ነው። ኢንቨርስ ኦፍ ኢንቨርስ ዋናውን ነው የምናገኘው። ይሄንን እናገኛለን ማለት ነው። ለነዚህ ሁለቱ ሚረር ኢሜጅ የሚፈጥርልን ላይን ግን የትኛው ነው? ይሄኛው ነው ማለት ነው። ከዚህ እስከዚህ ያለው ርቀት ከዚህ እስከዚህ ያለውና ከዚህ እስከዚህ ያለው ርቀት ከዚህ እስከዚህ ያለው ርቀት ምንድነው? ዘሴም ነው ማለት ነው። ከዚህ እስከዚህ ያለው ርቀት ዘሴም ነው ማለት ነው። ይሄንን ነገር እንደዚህ አድርጋችሁ መያዝ አለባችሁ ማለት ነው። ኦኬ draw the graph of the inverse of the relation y equal to in the set of ordered pair xy for all x y elements of real number y equal to 3x plus 6 y equal to 3x plus 6 ለሚለው ግራፍ በቀላሉ ማንሳት ትችላላችሁ። ይሄኛው x ይሄኛው ደግሞ y ቢሆንላችሁ x ኢንተርሰፕት y ኢንተርሰፕት በሚለው ተጠቅመን መስራት እንችላለን። y ኢንተርሰፕት ስንት ነው? 6 እዚህ ጋር ላድርገው y ኦኬ y 0 ሳረግ ደግሞ x ኢንተርሰፕት ነው -2 እዚህ ጋር ነው ልበል። አንዱ ግራፍ ምን ሆነ? እንደዚህ ይሆናል ማለት ነው። ይሄኛው የተሰጠን ሪሌሽን ነው። የኢንቨርሱ ማለት ሁለት ስቴፖችን ተጠቅመን እንሰራ ብያችኋለሁ። አንደኛው ስቴፕ x = 3y + 6 ከዛ ለy ሶልቭ ማድረግ ነው። y ማለት 1/3x - 2 ነው ብለናል አይደለም? አሁን y ኢንተርሰፕት እዚህ ጊዜ ደግሞ ማን ነው? -2 x-ን 0 ስናደርግ -2 እዚህ ጋር ላድርግ። ኦኬ x ኢንተርሰፕት ማለት ደግሞ 6 ነው የሚሆነው ማለት ነው። 6 ማለት ያለችው y-ን 0 አድርጋችሁ መስራት ይችላልችሁ። 0 = 1/3x - 2 ወደዛ ስናሻግራት 2 = 1/3x x ለማግኘት ቦት ሳይድ በ3 ነበር 6 ይሆናል ማለት ነው። የዚህ ደግሞ እንዴት ነው የሚሆነው? እንደዚህ ነገር ነው የሚሆነው ማለት ነው። እንደዚህ ነገር ይሆናል። እዚህ ጋር ይገናኛሉ። ሶ ለነዚህ ሁለቱ ሚረር ኢሜጅ የሚፈጥረው y = x የሚለው ግራፍ ነው። እሱ ደግሞ እዚህ ሴንተር ላይ ነው የሚያልፈው ማለት ነው። ሶ እዚህ ጋር ያለው የሆነ ፖይንት ብትወስዱ የዚህ ኢሜጅ እዚህ አካባቢ ሊፈጠር ይችላል ማለት ነው። ግን ከዚህ እስከዚህ ያለውና ከዚህ እስከዚህ ያለው ዲስታንስ እኩል መሆን አለበት ማለት ነው። ኦኬ እንደገና ይሄኛውንም ያትችላላችሁ። ግራፍ ሪሌሽን are equal to in the set of ordered pair x, y or all x, y equal to ለዚህኛውም ደግሞ ስናይ ግራፍ ሪሌሽን are equal to in the set of ordered pair x, y for all x, y elements of real number y equal to x - 4 and its inverse in the same coordinate plane ነው። the same coordinate plane ላይ ነው የምናነሳው። the same coordinate plane አንድ ፕሌን ላይ ነው የምናነሳው ማለት ነው። y equal to x - 4 ለሚለው ግራፍ መጀመሪያ ታነሳላችሁ። y ይሄኛው x ቢሆን y equal to x - 4 ማለት እዚህ ጋር y ኢንተርሰፕታችን ማን ነው? አንዱ -4 x ኢንተርሰፕት ስንት ነው? y 0 ስታደርጉ ደግሞ 4 ታገኛላችሁ። እዚህ ጋር ቢሆን ግራፉ ይሄ ይሆናል ማለት ነው። ይሄኛው የትኛው ነው? የሪሌሽናችን ግራፍ ነው። y equal to x - 4 ለሚለው ማለት ነው። ኢንቨርሱስ x equal to y - 4 ከዛስ y equal to x + 4 ይሆናል ማለት ነው። መጀመሪያ ቀያየርን ከዛ ለy ሶልቭ አደረገ። y ኢንተርሰፕት እዚህ ጋር ማን ነው? 4 እዚህ ጋር ቢሆን x ኢንተርሰፕት ማን ነው?
-4 ዋይን 0 ስናደርግ -4 እዚህ ጋር ይሆናል ማለት ነው። ከዛስ ግራፉ ምንድነው የሚሆነው? እንደዚህ ይሆናል ማለት ነው። ኦኬ ለነዚህ እንትን የሚፈጥርልን ላይን እንስሳ ምንድነው? ሚረር ኢሜጅ የሚፈጥርልን ይሄኛው ነው ማለት ነው። ሴንተር ላይን የሚያልፈው y = x ይሄኛው ምንድነው? የኢንቨርሳችን ነው ማለት ነው። ይሄኛው ደግሞ የሪሌሽናችን ነው። እንደዚህ አድርጋችሁ መስራት የምትችሉ ይሆናል ማለት ነው። ለዛሬ የነበረን ክላስ ይህንን ይመስላል። ከወደዳችሁት እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮመንት ሴክሽን ላይ ልታሳውቁን ትችላላችሁ። አመሰግናለሁ።